ናተነስ ራስን ችግር ውስጥ ተነስ ናተነስ አንድ ለእናንተ የምጋብዝላችሁ እንግዳ ይኖረኛል ያንን እንግዳ ስትዩ በጣም እንደምትደሰቱ እርግጠኛ ነኝ ውድ ቤተሰቦች ስንታየው አንተ ነህ እንደዚህ ያደረከኝ አንተ እንዴት ግባባክ ስንታየው ከጀርባዬ ሆኖ እየወጋኝ ነበር አረ ምንድነው የምታወራው? ነው ከጀርባ አልወጋውም። ምንድነው ቀይ ነገሩ? ነው ያልገባኝም። በጣም ደስ ብሎኛል። ወደ ቀድሞ ሁኔታዬ ተመልሻለሁኝ። በቃ እኔ ራሴን ለማረጋጋት ነው ወደ ገዳም ሄጄ ነበር እና በቃ ገዳም አካባቢ ራሴን ለማረጋጋት ነው በዚህ ልክ የጠፋሁት። አሁን ያለሁበት ስሜት እንደዛ ድብልቅልቅ የወጣ ስሜት ላይ ስለሆንኩኝም ጭምር ነው። ከዚህ በኋላ ሳልፈቅድልህ ካወራህ ሁለት ሰዎችን ጠርቼ እዚህ ጋር ማውራት እስኪያቅት ድረስ ሊደበድቡ ይችላሉ። በእውነት ያላችሁን ፍቅር እያየሁኝ ነበረ፣ ያላችሁን ጭንቀት እያየሁኝ ነበረ። እኔ እንጃ ምን ብዬ ማመስገን እንዳለብኝ አላውቅም። እሷን በቃ የምፈልገውን መረጃ ለማግኘት ስፈልግ ብቻ ነው እሷን እየሄድኩኝ የማያትና የምጠይቃት። ከዚህ ውጪ ምንም አይነት ግንኙነት ምንም አይነት ነገር የለንም። አሁን ግራ እያጋባኝ ነው በእውነት ማለት ነው። ማለት ጓደኛዬ እየመሰልከኝ አይደለም አሁን ነው ይኸውልህ ወንጀለኛ እያደረከኝ እየመሰለኝ ነው። እኔ በእግሬ መሄድ የቻልኩት ትላንትና ወደ ከሰዓት አካባቢ ነው። ከዛም በኋላ እንግዲህ ወንድሞቼን ሰርፕራይዝ ማድረጉን ነው እንግዲህ የተያያዝኩት። ይኸውልህ ለገንዘብ ብለህ እኛን ከርተናል። ስለዚህ አፍ የለህም ጭራሽ ይቅርታ አትበለኝ አልፈልግም። ምን ብዬ አምላክን ማመስገን እንደምችል አላውቅም። በእውነት ለእኔ እናንተ ማመስገኝህ ናችሁ። እኔ እያንዳንዱ ነገር አጣራልኝ በምልህ ሰዓት አንተ ግን የውሸት መረጃዎችን እያመጣ ለእኔ እየሰጠህ አቅጣጫዬን እንድስት እያደረግኝ ነበር። አንተ ላይ ከማንም በላይ አመኔታ እንዳለኝ ስለምታውቅ አይደል? ናቲ በጣም አመሰግናለሁ ወንድሜ፣ በጣም አመሰግናለሁ። ኧረ ምንም ነገር አንተ የውሸት ነው እሷ የነገረች እንዴ? ወንጀለኛ እንደዚህ ሊናገር እንደሚችል አታውቅም እንዴ? አንተ ይሄ ነገር ጠፍቶክ ነው እንዴ ላንተ? ዳኒ ኦፊሻሊ ወደ ስራው መመለሱን ለእናንተ ለውድ ቤተሰቦቻችን ማበስራችሁ ይሆናል። ገንዘቡ አጓጓኝ፣ በጣም ብዙ ገንዘብ ነው። ስለዚህ በቃ ያው መግባት ባልፈልግም ገንዘቡ አስገደደኝና በቃ እጄን ከተትኩኝ። በደንብ አንገት እንደፋ በደንብ በጣም አሳፋሪ ስራ ነው የሰራው። ያመነን ሰው ነው የከዳው። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። አሁን የመጣሁት እንግዲህ ውድ ቤተሰቦች እናንተ አታውቁትም፣ ነገር ግን ከካሜራ ጀርባ ሆኖ ብዙ ጊዜ አብሮ ስራ ይሰራ የነበረ አንድ ግለሰብ አለ። ይህም ግለሰብ እንግዲህ ስንታየው ይባላል። ውድ ቤተሰቦች እንግዲህ ስለ ስንታየው ከዚህ ቀደም በነበረኝ ቪዲዮ ላይ አንዳንድ ነገሮችን ለማለት ሞክሬ ነበረ። ስንታየውን በጣም ስንፈልገው ነበረ፣ ነገር ግን ለትንሽ ጊዜ እኛ ካለንበት አካባቢ ጠፍቶ ነበር፣ እንዲሁም ደግሞ ስልኩንም አጥፍቶ ነበረ። በጣም እየፈለግነው ነበረ። በምክንያት እንደምፈልገው እናንተ ውድ ቤተሰቦች በደንብ ታውቃላችሁ። እንግዲህ እናንተ የተወሰነ ነገር ብያችኋለሁ። ስንታየው አሁን ላይ እዚህ ተገኝቷል። እንግዲህ በስተመጨረሻም ማንም እሱን ፈልጎት አይደለም፣ እውነቱን ለመናገር በጣም ብንፈልገውም እኛ ልናገኘው አልቻለም ነበር። ነገር ግን ራሱ ነው ቀጥታ የመጣው። እንግዲህ እንደ ማንኛውም ጊዜ ከዚህ በፊት እንደሚያደርገው ወደ ስራ በሚመጣበት ሰዓት ላይ ነበር የመጣው። እንግዲህ ከዚህ በፊት ሲጠፋ ለማንም ምንም አይነት ነገር አልተናገረም፣ እንዲሁም ደግሞ ፍቃድም አልጠየቀንም ነበር ማንኛችንንም ብንሆን። ነገር ግን ያው አሁን ድንገት በራሱ ጊዜ መጥቷል። እንግዲህ ውድ ቤተሰቦች ከእሱ ጋር የተወሰነ ቆይታ የማደርግ ይሆናል። እንግዲህ የተፈጠረውን ነገር እናንተ በደንብ ታውቃላችሁ። ስንታየው መጥፋቱ ለእኔ ብዙም አልተዋጠልኝም። ምክንያቱም ከዚህ በፊት ምንም አይነት ነገር ለማድረግ ቢሞክር ወይም ደግሞ የሚሄድበት ቦታ ካለው አሊያም ስራ ማረፍ እንኳን ከፈለገ ቀጥታ መጥቶ ለእኔ ነገኝ ነበረ። ከዛ በኋላም እኔ በሱ ቦታ መተካት ያለበትን ሰው ተክቼ ነበረ እሱ ከዚህ በፊት እረፍት እንዲወጣ የምናደርገው። ነገር ግን አሁን ባልተለመደ መልኩ ለማንም ምንም ነገር ሳይናገር ለተወሰነ ጊዜ ጠፋ ብሎብን ነበር። እኛም በምንፈልግበት ጊዜ ጭራሽ እሱንም ልናገኘው አልቻለም ነበረ። ሲቀጥልም ደግሞ ስልኩ ላይ በተደጋጋሚ እየደወልኩ ነበረ። እኔ እንኳን በግሌ በጣም ብዙ ጊዜ ደውያለሁ። እንዲሁም ደግሞ ከካሜራ ጀርባ ያሉ የኔ ስራ ባልደረቦች በጣም በተደጋጋሚ እየደውሉለት ነበር። ነገር ግን እሱን ጭራሽ ልናገኘው አልቻልንም ነበር። እንግዲህ አሁን በስተመጨረሻም በራሱ ጊዜ መጥቷል። የተወሰኑ ቆይቶችን የምናደርግ ይሆናል እንግዲህ ከሱ ጋር። እውነቱን ለመናገር ወደ ቤተሰቦች ካሜራ ፊት መቅረቡን አልፈለገውም ነበር። አሁንም እንደምታዩት እንግዲህ አንገቱን አቀርቅሮ ነው ያለው። ካሜራ ፊት መቅረቡን አይወደውም አይፈልገውም ጭምር። ከካሜራ ጀርባ ግን በጣም ብዙ ስራዎችን ከኔ ጋር ይሰራ ነበረ። እንደ ወንድሜም ጭምር የሚያው የስራ ባልደረባዬ ነበረ። እንግዲህ አሁን ላይ ምን እየተፈጠረ ነው የሚለውን ነገር ምንም አላውቅም። የግድ አስገድጄው ነው
እዚህ ጋር ያመጣሁት እንግዲህ ካሜራ ፊት መቅረብ አይፈልግም። ለረጅም ጊዜም ከካሜራ ጀርባ ነበር ሲሰራ የነበረው። እንግዲህ ለምን ካሜራ ፊት የግድ እንዲቀርብልኝ እንደፈለኩኝ ቀስ እያልኩኝ በጊዜ ሂደት የምነግረው ይሆናል። እንግዲህ አሁን ላይ ከሱ ጋር የተወሰነች ደቂቃ ቆይታ የማደርግ ይሆናል። ነገሮች አሁን ላይ ለእኔ ትንሽ ስሜቴ የሚያደርጉ ናቸው። በእንደዚህ አይነት ቪዲዮ እንግዲህ ከስንታየው ጋር እንገናኛለን ብዬ አላሰብኩኝም ነበር። ቢሆንም ሰው ባሰበበት አይውልም፣ ፈጣሪ በፈቀደው ነው ሁሉም ነገር የሚሆነው። እንግዲህ አሁን ላይ ከስንታየው ጋር በዚህ መንገድ ለማውራት ተገድጃለሁ ካሜራ ፊት። እንግዲህ ሁሉንም ነገር በሰላም እንፈተዋለን ብዬ አስባለሁኝ። እሺ ስንታየው ሰላም ነው አይደል? ደህና ነኝ እኔ እግዚአብሔር ይመስገን። ለተወሰነ ጊዜ ጠፍተህ ነበረ። ለማንም ምንም ነገር አላልክም። ሲቀጥል ስራ ትተህ ነበረ የሄድከውና ትንሽ ግራ አጋብቶኛል ይሄ ነገርና ምንድን ነው የተፈጠረው? ይሄን እንድትነግረኝ እፈልጋለሁ። ያው ችግር ስለነበረ ነው። በቃ ከዚህ በፊትም ነግሬያለሁ። እንደዚህ አብረን በምንሰራ ሰዓት ያው ገንዘብ ችግር ነበረ። ያንን ነገር መቅረፍ እፈልጋለሁ ብዬ ነግሬህ ነበረ። ያው እንግዲህ ያው ከጊዜ በኋላ የሚፈታ ነገር ነው ምናምን ብለኸኝ ነበር። ግን ያው እያየሁት ስመጣ ምንም በቃ የሚፈታ ነገር የለም። ስለዚህ በቃ ተጨማሪ ስራ መስራት ስለነበረብኝ ነው ዝም ብዬ የጠፋሁት። እሺ ይሄንን እያረክ እንዳልነበር አውቃለሁ ስንታየው። ማለት አያስፈልግም መወሻሸቱ። ምክንያቱም ዝም ብዬ እንደማልቀመጥ ታውቃለህ አንተ። ከኛ ጋር ጠፍተህ የተወሰነ የገንዘብ ችግር ውስጥ እንደገባህ ነግረኸኛል። አዎ ምክንያቱም በቃ ካለህበት ሁኔታ አንፃር አሁን እንደዚህ ነው የተመልካች ፊት ማውራትም አልፈልግም። ምክንያቱም ያንተ ይሄ የግል ህይወትህ ነው። ካሜራ ፊት መቅረብ አትፈልግም። ሲጀመርም በግድ ነው እዚህ ጋር ያቀረብኩ። ቢሆንም አሁን ላይ ያወራው ነገር እንዳለ ውሸት መሆኑን አውቃለሁ። የገንዘብ ችግር ቢኖርብህም ተጨማሪ ስራ ልትሰራ እንዳልሄድ ምናልባት ረስተው ከሆነ አላውቅም። ነገር ግን ካሜራ ጀርባ ስናወራ ስትመጣ እንደዛ አልነበር የሚያልከኝ። አሁን ደግሞ ሌላ ነገር አወራህና ሁለት ነገር ሆነብኝና ትንሽ ተምታታብኝ። ምንድን ነው የተፈጠረ ያለው? ያው አይ እኔ ዝም ብዬ እንደዚህ ያልኩ እንጂ ያው እኔ ካሜራ ፊት መቅረብ እንደማልፈልግ ታውቃለህ። ዛሬም እንግዲህ በግድ ነው እኔ ካሜራ ፊት እንትን ያልከኝ። ያው እኔ ከካሜራ ጀርባ እንጂ እንደዚህ ካሜራ ፊት ቁጭ ብዬ አውርቼ እንደማላውቅ ታውቃለህ። ያው እንግዲህ እኔ በቃ የጠፋሁበት ምክንያት ያው በዳኒ ኬዝ ነው። ያው ዳኒ ያለበት ሁኔታ ታውቃለህ፣ ላንተ አልነግርህም። እና በቃ በሱ ኬዝ ምክንያት በቃ እኔ ራሴን ለማረጋጋት ነው ወደ ገዳም ሄጄ ነበረ። እና በቃ ገዳም አካባቢ ራሴን ለማረጋጋት ነው በዚህ ልክ የጠፋሁት። እና ግን ምን የተፈጠረ ነገር አለ እኔ ምንም ሊገባኝ አልቻለም። እሺ ሁሉም ነገር ቀስ ቀስ እያለ ይገባሃል። አሁን እያልከኝ እንዳለኸው ከሆነ እንግዲህ በዳኒ ኬዝ ምክንያት ተጨናንቀህ እንደነበረና ራስን ማረጋጋት ስለፈለክ ብቻ ወደ ገዳም እንደሄድክ ነበር የነገርከኝ። አሁን መሄድህ ቅር አላለኝ። ችግር የለውም ሂድ፣ የፈለክበት ቦታ መሄድ ትችላለህ። ሲጀመር እኔ አንተን እዚህ ቦታ ሄድ እዚህ ቦታ አትሂድ ብዬ መቆጣጠር መብቱም የለኝም። ነገር ግን ቢያንስ መናገር መቻል አለብህ አይደል? ለማንም ምንም ነገር አልተናገርክም። ስትሄድ የነገርከው ሰው ካለ ምናልባት ንገረኝ። ከስራ ባልደረቦቻችን መካከል አንዱ ነግረህ እንግዲህ ምናልባት በስራው ውጥረት ረስተውት ለእኔ ሳይነግሩኝ ቀርተው ከሆነ ንገረኝ እስኪ። የነገርኩህ ሰው አለ ይሄን ነገር? ይሄን ነገር ለማንም አልተናገርኩም። ምክንያቱም በቃ በሰዓቱ ላንተም ደውዬ ደግሞ በቃ ለአባላቶቻችንም ነግሬ መሄድ የምችልበት ሰዓት ላይ ስላልነበርኩ ነው። በቃ ተጨናንቄ ስለነበረ ውጥረቱ ስለነበረ በቃ ከምነግራቸውም እኔ ጭንቀቴን ማጋባት ነው ብዬ ስላሰብኩ ነው። በቃ ዝም ብዬ ድምፄን አጥፍቼ ተነስቼ ሄድኩትና የዚህን ያክል ረጅም ጊዜ ጠፍቼ ድጋሚ ያው ዛሬ ባንተ ግፊት እና ኃይል ወደዚህ የመጣሁት ማለት ነው እንጂ ሌላ ተጨማሪ የተፈጠረ ችግር ኖሮ አይደለም። ስለዚህ እኔ ጋር ያለውን ጭንቀት ወይ ደግሞ እኔ ሲያስጨንቀኝ የነበረውን ነገር እንደዚህ ሆኗል እንደዚህ በቃ ሊሄድ ነው ብዬ ለእናንተ መንገር ስላልፈለግኩ ነው። በቃ ዝም ብዬ ተነስቼ ወደ ቦታው ሄድኩት። እሺ ችግር የለውም። አሁን እሱ የሚያጣላ ጉዳይ አይደለም። ትንሽ አሁን ያሳሰበኝ ነገር ቢኖር እጅ ላይ ስራ ነበር ማለት ወይ ለሌላ ሰው አላስረከብክ ወይ ራስህ ጨርሰህ ነገሮችን ለኔ አቅርበህልኝ አልሄድክ። መሀል ላይ የተንጠለጠሉ ስራዎችን ይዘን ሄድከው። ከምንም በላይ ደግሞ ዳኒን እንደዚህ ያደረገውን ሰው እየፈለገን ነበር። ይሄን ነገር ደግሞ በዋነኝነት ያስከው አንተ ነበርክ ማለት ኖርማል ነገር ነው ታስባለህ። ስራ ትተህ እኔ አሁን መሄድ አይደለም እነሱን ነገር ሆነ ቢሆን መሄድ አይደለም የከፈኝ የደበረኝ
ሂድ፣ ችግር የለውም። ነገር ግን የሄድክበት መንገድ አካሄድህ ደስ የማይል ነው። ከኛ ታውቃለህ፣ ይሄ ነው አልልህም። እኛ ጋር ስንሰራ ህጎች አሉ ሁላችንም አይደል? ማንኛችንም ብንሆን ማክበር ያሉብን ህጎች አሉ። ነገር ግን አንተ ህጎቻችንን ጥሰህ ነው ለማንም ምንም ነገር ሳትል መረጃዎችን ይዘህ የሄድከው። ማብራሪያ እንድትሰጠኝ ይፈልጋሉ በዚህ ጉዳይ። ማለት ሌላ አሁን ልሰጥ የምችለው ምንም አይነት ማብራሪያ የለም። በቃ ማለት ጥፋት እንደሆነ ገብቶኛል፣ አውቃለሁ። ማለት አላጠፋውም እያልኩኝ አይደለም፣ ወይ ደግሞ እዚህ ጋር የተጀመረውን ስራ አልበደልኩም ማለት አይደለም። በቃ ብዙ ነገር እናንተን ማስከፍቻለሁ፣ አጥፍቻለሁ። የያዝኩትንም ስራ ደግሞ በድያለሁ። ምክንያቱም ስራውን ብንሰራ ብዙ ነገሮችን ነው የምናገኝበት። እኔ እናንተ ብቻ አይደላችሁም፣ እኔም ጭምር ነው የማገኝበት። ግን ደግሞ የያዝኩትን ስራ እኔ ባለመስራት ምክንያት እናንተ የሚያጫትሽ ነገር አለ። እሱም አላጠፋውም ወይ ደግሞ አልበደልኩም ማለት አይደለም። ግን ደግሞ እንደነገርኩ በቃ በሰዓቱ አእምሮ ውስጥ የመጣውና ለእናንተን ከመንገር ይልቅ ከራሴ ጋርና ከፈጣሪ ጋር ብቻ ተማክሬ በቃ ወደ ሄድኩበት ቦታ መሄድና ራሴን እዛ ቦታ ላይ በቃ ማረጋጋት ካለው ነገር ራሴን በቃ መቆጠብ ስለፈለኩ ነው። በቃ ተነስቼ ዝም ብዬ ሄድኩት። እሺ፣ በጣም ጥሩ። እሺ፣ አሁንም ቢሆን የኔ ቅሬታ ቢያንስ እጅ ላይ ያለውን ስራ ያው ለስራውም ቢሆን በቃ ከዚህ በኋላ ምናልባት የተለያዩ ስራዎች ካሉ እነዛን ስራዎች በመስራት ሌት ተቀንም ማታም ሌሊትም ሊሆን ይችላል፣ ጠዋትም በመግባት ሊሆን ይችላል። ስራዎቹን በቃ ሰርቼ ለመካስ እንትን እላለሁ። አጠፋሁት ነገር ግን በጣም ይቅርታ። አሁን እንድትከሳኝ ምናምን ነገር አይደለም። አሁን ገና ከአንተ ጋር በጣም ብዙ የማወራው ነገር አለ። ምንድነው ማለት ይሄ ነገር? ብዙ ነገር እናወራለን እያልከኝ ነው። ከዚህ በፊት ብለኝ የማታውቀው ነገር ነውና ስፔሻሊ ደግሞ ካሜራም እንደዚህ እኔ ፊት መቅረብ እንደማልፈልግ እያወቅ ካሜራ ፊት ለፊት አድርገኝ ነው እያወራኝ ያለውና ምንድነው? እኔ ለካሜራ አዲስ አይደለሁም፣ ግን ከካሜራ ጀርባ ነው ሆኜ አዲስ ያልሆንኩት። እንደዚህ ግን ፊት ሰውን ግን ያው አዲስ ነኝ ታውቃለህ። እና ምንድነው ካንተ ጋር ብዙ የማወራቸው ነገሮች እያልክ ነው በመሃል ከኔ ጋር ምንድነው የምናወራው? አሁን ለምጠይቀኝ ጥያቄ በዚህ ጉዳይ ከሆነ ከዚህ ውጪ ሌላ ምንም አይነት መልስ የለኝም። እኔ ግን ምንድነው የተፈጠረ ነገር አለ እኔ ባሌለሁበት ሰዓት ወይስ ደግሞ ምንድነው? እኔ ግራ እያጋባኝ ነው። እሺ፣ ችግር የለውም። አንዴ እቺን ለተወሰነች ደቂቃ ወደኋላ እናስቀራትና እጅ ላይ ስለ ሂራን አንዳንድ መረጃዎች እንዳሉ አውቃለሁ። እስኪ አዲስ ነገር ካለ ንገረኝ ስለ ሂራን። ማናት ሂራኒ? እንግዲህ እኔ እናንተ ሂራኒ እናውቃታለን። ከኔ ጋር ያላት ግንኙነት እኔ ካንተ ጋር ባለኝ ስራ ወይ ደግሞ እሷን ለረጅም ጊዜ መጋዘን ውስጥ ተቆልፎባት የቆየች ልጅ ናት አይደለ? እኔ እናንተ ስንሰራ በነበረበት ኬዝ ላይ ያገኘናት ሰው ናት። ያ ማለት የዳኒ የአክስቱ ልጅ ነች። የእሷን ጉዳይ በጣም አብዛኛው ማለት የሚቻልበት ደረጃ ከተወሰኑ ከአንድ ከሁለት ጉዳዮች ውጪ ሁሉንም ነገር አንተ ነበር ያዝከው። ያንተን ኬዝ በተመለከተ ያንን ኬዝ ነበረ በቃ ሲከታተል የነበረው አንተም ታውቃለህ ይሄንን። ስለዚህ እኔ ሂራኒ ማለት ደግሞ ከዚህ በፊት ካንተ ጋር ስንሰራ በሆነ ኬዝ ያገኘናት ሴት ናት አይደለ? በቃ እንግዲህ እሷን ይዘን ከዛ መጋዘን ውስጥ ካቆየናት በኋላ እሷን በቃ የምፈልገውን መረጃ ለማግኘት ስፈልግ ብቻ ነው እሷን እየሄድኩኝ የማያትና የምጠይቃት። ከዚህ ውጪ ምንም አይነት ግንኙነት ምንም አይነት ነገር የለንም። እሺ፣ ምን አዲስ ነገር አለ? እስኪ ንገረኝ። እያጣራህ በነበረበት ጉዳይ ላይ አዲስ ነገር ካለ ንገረኝ። ከነገርከኝ ትንሽ ስለቆየ ብዬ ነው። ምንም አይነት ነገር የለም። እንግዲህ እኔም ወደ ስራ ያው ገና አልተመለስኩም። ዛሬ ነው ይዘኝ የመጣኸው። ምንም እኮ አዲስ ነገር እኮ የለም። በቃ እኔ እንግዲህ አሁን አብረን ስንሰራ በነበረበት ሰዓት የነገርኩ መረጃ አሁንም እንዳለ ነው። ሌላ ምንም አዲስ ነገር የለም። በቃ ሌላ ምንም የማውቀው ነገር የለም። እኔ እርግጠኛ ነኝ የተለየ ምንም ያገኘው መረጃ የለም። ምንም የተለየ ነገር የለም። በቃ ቢኖር እኮ እነግርሃለሁ። ባይኔ ምን አስደበቀኝ ካንተ? እስኪ አንድ ጥያቄ ልጠይቅህ። ይህን ጥያቄ አንተ መጠይቅ አልፈልግም እውነቱን ለመናገር፣ ግን አሁን ላይ መጠይቅ በጣም ግዴታ ስለሆነብኝ ነው የምጠይቅህ። ይህን ስራ ትወደዋለህ? ምን ጥያቄ አለው? ስንትና ስንት ጊዜ ስሰራ የኖርኩት ስራ አይደለ እንዴ? እርግጠኛ ለዚህ ስራ አስከብራለህ? አሁን ግራ እያጋባኝ ነው በእውነት ማለት ነው። ማለት ጓደኛዬ እየመሰልከኝ አይደለም። አሁን ነው ይኸውልህ፣ ማለት ወንጀለኛ እያደረከኝ እየመሰለኝ ነው። እኔ አይደለም ስንታየው ወንጀለኛ እያደረኩ ምናምን ነገር ሳይሆን ታዲያ ነው እንጂ ማለት ለዚህ ስራ ክብር አለ፣ ይሄን ስራ ትወደዋለህ ብሎ መጠየቅ ማለት ምን ማለት ነው ለኔ? እሺ፣ በጣም ማለት ከማንም በፊት አይደል እንዴ እኔ ካንተ ጋር ይሄንን ስራ ስሰራ የቆየሁት። ዛሬ ለሆነ ያልክድ ጊዜ ሳልነግር ገዳም ሄጄ እረፍት አድርጌ ብመለስ እንደዚህ ሆነ ትጠብቀኛለህ? እውነት በጣም ነው የሚያሳዝነው። እኔ አላውቅም ማለት ይህንን ነገር እንዴት እንደቻልክበት
አላውቅም። አንዴ ስማኝ፣ ምንም የማውቀው ነገር የለም እኮ እኔ እኮ ባቅ እኮ ከዚህ በፊት አብረን በሰራናቸው ስራ ታውቀኛለህ መቼም። እኔ የማውቀውን እያንዳንዱን መረጃ ለአንተ ነው አይደለ እየሰጠሁ የመጣሁት። ሂድ ምርምር የምትለኝን ነገር እመረምራለሁ አይደለ፣ ተከተል የምትለኝን ነገር እከታተላለሁ። ከዛ የማገኘውን እያንዳንዱን ኢንፎርሜሽን ለአንተ ነው የምነግርህ። ሌላ ምን ኢንፎርሜሽን ይደብቀኛል ብለህ ታስባለህ? እኔ ምንም የማውቀው ነገር የለም። በቃ የማውቀው ነገር እየነገርኩህ። አንዴ አስጨርሰኝ። ለአንተ ሰርፕራይዝ በለው ምን በለው አላውቅም፣ ብቻ አንድ ነገር አለ። እሺ ከሄራኒ ጋር አውርተን ነበር። ሄራኒ ምንም አሁን ላይ የደበቀችን ነገር የለም። ብዙ ነገሮችን ነግራናለች። ምን ልትነግርህ ትችላለች? ከራሷ ከሰራችው ወንጀል ውጪ ምን ሌላ ምን ነግሬ ነገር የለም። ምን ይኸውልህ እኔ አሁን ማለት አንተ ላይ ወይ ክፉ መሆን መቻል አልፈልግም፣ ክፉ መሆን አልፈልግም፣ ወይንም ደግሞ አንተ ላይ እንደዚህ እየተቆጣው ምናምን ነገር ለወራ አልፈልግም። ነገር ግን ይሄ ግዴታ ነው። ገባ? ሁሉንም ነገር አውቄያለሁ። ይኸውልህ ሄራኒ አንዴ አስጨርሰኝ ስንታየው አስጨርሰኝ። እሺ አንዴ ይኸውልህ ሄራኒ ምንድነው? ቆይ እኔ አልገባኝም። ስለ ሁሉም ነገር ነግራኛለች። ምንድነው ስለ ሁሉም ነገር የነገረች? ውድ ቤተሰቦች እናንተ እንደምታስታውሱት አንዴ አስጨርሰኝ። እናንተም እንደምታስታውሱት እንግዲህ ከሄራኒ ጋር በነበረኝ ቆይታ ለመጨረሻ ጊዜ በነበረኝ ቆይታ ማለትም ደግሞ ወደ ህግ ቦታ ከመወሰዷ በፊት የነገረችኝ ነገሮች አሉ። እቺ ልጅ ተስፋ በቆረጠ አንደበት እያንዳንዷን ነገር ነው እየነገረችኝ ያለች የነበረው። ውድ ቤተሰቦች እናንተም ሁሉም ነገር ታውቃላችሁ። እሷ ስለነገረችኝ ብቻ ግን ተመርቼ አንድን ሰው ጥፋተኛ ወይንም ደግሞ ወንጀለኛ አልልም። የኔ የሥራ ባልደረቦች አስጨርሰኝ። የኔ የሥራ ባልደረቦች ሁሉንም ነገር እያጣሩልኝ ነበር። እንዲሁም ደግሞ ራሴም ጭምር እያጣሩ ነበር። እናንተም እንደነገርኳችሁ ያወሩት መልእክት ሄራኒን ከመያዛችን በፊት የተለያዩ ቮይሶች፣ የተደዋወሉባቸው የስልክ ቅጂዎች ብዙ ነገሮችን አሳይታኛለች። ውድ ቤተሰቦች እኔ ይህንን ነገር መስማትም ማመንም አልፈልግም። ውሸት ቢሆንልኝ በጣም ደስተኛ ነኝ፣ በጣም ነገር ግን ሁሉም ነገር እውነት ነው። ስንታየው ከጀርባዬ ሆኖ እየወጋኝ ነበር። ኧረ ምንድነው የምታወራው? እኔ ከጀርባ አልወጋሁም። ምንድነው ቆይ ነገሩ? እኔ አልገባኝም። እንዴት ነው እኔ አብሬ የምሰራውን ሰው ከጀርባ ልወጋ የምችለው? እሺ ለአንተ የምነግርህ ነገሮች አሉ። ስንታየው ስማኝ፣ አሁን በጣም በክብር ነው እስካሁን ድረስ እያወራሁ ያለሁት። ጉልበት መጠቀም ከፈለግን ከማንም በላይ ጉልበት እንዳለን በደንብ ታውቃለህ። ምክንያቱም ስለምታውቅ ሁሉንም ሰዎች ታውቃቸዋለህ። በሰዓት እዚህ ጋር እንዳለ ተደርድረው የምታያቸው ጋርዶች በሙሉ የሚጠብቁት አንተ ነው። አስፈላጊ ከሆነ እውነቱን የማታወራ ከሆነ በማንኛውም ሰዓት መጥተው አንተ ላይ ጥቃት ሊሰነዝሩብ ይችላሉ። ዝም በል አስጨርሰኝ። ስንታየው አስጨርሰኝ። ሄራኒ ሁሉንም ነገር ነግራኛለች። እሷ በነገረች አንዴ አስጨርሰኝ። በአንተ ስልክ፣ በአንተ ዩዘርኔም፣ በአንተ ድምፅ የተቀዱ ቮይሶችን፣ ቴክስቶችን፣ ዝም በል አስጨርሰኝ። ቴክስቶችን፣ የስልክ ልውውጦችን፣ ሁሉንም ነገር ሄራኒ አሳልፋ ሰጥታኛለች። ምንም የቀራት መረጃ የለም ጭራሽ። ስማኝ፣ ይኸውልህ አደንግጥ። ስማኝ፣ ምንድነው የምታወራው ነገር ነው እያስደነገጠኝ ያለው እንጂ ምንም ያደረኩት ነገር አይደለም። ከዚህ በኋላ ሳልፈቅድልህ ካወራህ ሁለት ሰዎችን ጠርቼ እዚህ ጋር ማውራት እስኪያቅት ድረስ ሊደበድቡ ይችላሉ። እየሰማኸኝ ነው? ዝም በልሽ፣ ዝም በል ነገር እኮ እንትን እያልከኝ ያለው እንዴ። ስማኝ፣ አንድ ነገር ልንገርህ ስንታየው፣ የሁሉም ነገር ጠንሳሽ አንተ ነበርክ። ከጀርባ የሆነ እኔ እያንዳንዱ ነገር አጣራልኝ በምልህ ሰዓት አንተ ግን የውሸት መረጃዎችን እያመጣ ለእኔ እየሰጠህ አቅጣጫዬን እንድስት እያደረግኝ ነበር። አንተ ላይ ከማንም በላይ አመኔታ እንዳለኝ ስለምታውቅ አይደል? ይኸውልህ እያንዳንዷ መረጃ የምታጣራልኝ አንተ ነህ። እስካሁን ድረስ ለሄድኩባቸው እርምጃዎች በሙሉ አንተ ነህ። ዝም በል አንዴ፣ ዝም በል ስንታየው፣ ዝም በል። ትዕግስቴን አትፈታተኑ። ብዙ ትዕግስት ያለኝ ሰው አይደለም ታውቀኛለህ። ስለዚህ ትዕግስቴን እንዳትፈታተኑ። ሁሉም መረጃ እንግዲህ አንተ ድምፅ አይጠፋኝም አይደለ? ያንተ ሰጠ መረጃ ቢሆንስ? ቆይ እኔ የማውቀው አንድ ስልክ ነው ያለህ አይደል? በዛ ስልክ መቼም በአንድ ሲም ካርድ ሁለት ሰው ይጠቀምበታል አትለኝም አይደለ? በራስ ሲም ካርድ ወደ ሄራኒ ስልክ፣ ዝም በል አንዴ አስጨርሰኝ። ወደ ሄራኒ ስልክ የተላኩ ቴክስቶች፣ የተደወሉ ስልኮች፣ ብዙ ነገሮችን አግኝቻለሁ። ኧረ ምንም ነገር አንተ የውሸት ነው እሷ የነገረች እንዴ? ወንጀለኛ እንደዚህ ሊናገር እንደሚችል አታውቅም እንዴ አንተ? ይሄ ነገር ጠፍቶክ ነው እንዴ ላንተ?
ያየሁትን ነገር እየካድከኝ ነው። ያንተ ድምፅ ስልክህ አንድ ነው እኮ ሁሉም ነገር አንድ ነው። ብዙ ነገር እኮ ሊቀነባበር ይችላል። ለአንተ አዲስ አይደለም እኮ። እሷ የሰጠችኝን ስልክ ብቻ ተቀብዬ ወይንም ደግሞ እሷ ብቻ የሰጠችኝን ነገር አምኜ ወደ አንተ አልመጣሁኝም። የኔ የስራ ባልደረቦች ማለትም ደግሞ ሄራን ተደዋወልን ባለችበት ቀን ያለውን የአንተን ኮል ስቶሪ በሙሉ ከኢትዮ ቴሌኮም አስወጥቶ ይዞልኝ መጥቷል። ከሄራኒ ጋር የተደዋወልክባቸው ማለት ነው። እያንዳንዷን ነገር ሰምቻለሁ። ኢትዮ ቴሌኮም እያጨረበረ ነው አትለኝም አይደል? በለኝ፣ እንደዛ በለኝ። ልክ ነህ። ለአንተ በይሳት የሚያስፈልግ ዝምታ ብቻ ነው። ምክንያቱም የምታወራው ነገር የለም ማለት እኔ የምታወራው ነገር በቃ ምንም ሊገባኝ አልቻለም። ስለዚህ እኔ ከዚህ ውጭ ዝም ከማለት ውጭ ምንም ምን አደረጋለሁ? እየሰማኸኝ አይደለም? አይሰማም። ማወራው ነገር ነው። ከቴሌ ያንተን ኮል ሂስትሪ በሙሉ አውጥቻለሁ። ከእሷ ጋር በተደዋወልክባት ቀን እያንዳንዷን ነገር የምታሳየው ደግሞ ከእሷ ጋር ተባባሪ እንደሆንክ ነው። እየሰማኸኝ ነው? አንተ እኔ እንደማምንህ ስለምታውቅ ይህንን ኬስ በራስህ ፍቃድ በራስህ ተነሳሽነት ተነስተህ ይህን ስራ ካልሰራው ብለህ አንቀህ እስከኝ ይህንን ስራ አንተ እንድደክምበት አልፈለኩም። ሲጀመር ታውቃለህ፣ አንተ እረፍት እንድታደርግ ነበር ነው የፈለግኩት። ምክንያቱም በተደጋጋሚ ስራዎች እየተጎዳ እንደሆነ ስለተሰማኝ፣ እንዲሁም ደግሞ የራሴ ችግር አለብኝ ስላልከኝ ይህንን ስራ ሆልድ አድርገህ ለሌላ ሰው አሳልፈህ ሰጥተህ አንተ እረፍት እንድታደርግ ፈቅጄልህ ነበር። ነገር ግን አንተ ማረፍ እንደማትፈልግ ነገርከኝ። እየዋሸሁ ከሆነ አስቁም። ማረፍ እንደማትፈልግ፣ ሁሉም ነገር በራሱ ጊዜ እንደሚፈታ፣ አንተ ስራ ላይ ሆነ ፎከስ አድርገህ ስራ መስራት እንደምፈልግ ነገርከኝ። ደስ ነበር ያለኝ በጊዜው፣ ምክንያቱም ለስራ ያለ ፍቅር ነበር የመሰለኝ። ነገር ግን አንተ ከሂራኒ በጣም ብዙ ገንዘብ ተቀብለህ ዝም በል። ስለምን ገንዘብ ነው የምታወራው? ላሰማ እችላለሁ። እንደ አጋጣሚውን ደስ በሚል ሁኔታ ተደውላችሁ ነው ያወራችሁ ይሄን ነገር። ቀጥልልሃለሁ። ብዙ ገንዘብ ተቀብለህ እኔም ማሳሳቱን ጀመርክ። አሁን ላይ ለሁሉም ነገር አምናልኛለች። ሁሉንም ነገር ራሱ ሲጀመር በይሳት ያለችው ከህግ አካላቶች ጋር ነች፣ ታስራለች። እየሰማኸኝ ነው አይደል? ቀጠሯን እየጠበቀች ነው የምትገኘው። ስለዚህ ሁሉም ነገር አብቅቶለታል ማለት ነው። እየሰማኸኝ ነው? ሁሉም ነገር አብቅቶለታል። አሁን ምንም ልታወራ አትችልም። በነገራችን ላይ ምንም ብቸኛ ልታወራ የምትችለው ነገር ምን እንደሆነ ልንገርህ። ለምን እዚህ ነገር ውስጥ ገባህ? እንዴት ታለልክ? እንዴት እኔን ወንድምህን ካድከኝ? እነዚህ ልታወራ ትችላለህ። እየሰማኸኝ ነው? ሌላ ግን ምንም ልታወራ የምትችለው ነገር የለም። ምክንያቱም ሁሉም ነገር በመረጃና በማስረጃ እጄ ላይ አለ። ሁሉም ነገር እሷ ጋር ያወራኸው ቴክስቶች፣ ስክሪንሾት እሱ እሺ ተሰርቶ ነው ልበል። ከቴሌ ያወጣሁትን ድምፅ ቴሌ ሰርቶት ነው? ንገሪኝ፣ ቴሌ ሰርቶት ነው? ስንታየው አንተ ነህ እንደዚህ ያደረከኝ? አንተ ያ ሁሉ የሥራ ፍቅር፣ ያ ሁሉ የሥራ ወኔ ለዚሁ ነው? እኔ እኮ እንደዚህ ስራ በፓሽን የሰራው ስራ ትዝ ይለኝ። በጣም ገርመኝ ነበረ። ምን ያክል ኢንተረስትድ ቢሆን ነው በዳኒ ጉዳይ እያልኩ ነበረ። ለካ ግን አንተ ለካ ከጀርባችን ሆነ እኛን እየወጋን እያስወጋን ነበረ። ለምን አንገትህ እንደደፋህ ገባኝ። ጭራሽ ደግሞ ገዳምን ሄድኩት ትለኛለህ አይደለ? ገዳም አልሄድኩም። ይህንም አውቃለሁ። ቤተሰቦችህ ሁሉም ሰው ነግሮኛል ገዳም እንዳልሄድክ አይደለ? ለእህትህ ምንድን ነው ያልካት? ነገር ምንድን ነው ያልካት? ነገሮች ሳይታወቁብኝ አይቀሩም። ስለዚህ ከዚህ አካባቢ መጥፋት መቻል አለብኝ አይደለ? ቃል በቃል እንዲህ ነው ያልካት። ሁሉንም ነገር ነገረኛለች። ከዛ በኋላ ከዚህ አካባቢ ተሰወርክ። ከዛስ የኛ የስራ ባልደረቦች በጣም ብልጠት በተሞላበት መልኩ ምንም ነገር እንዳልተፈጠረ ያንተ መጥፋት እንዳሳሰባቸው ሆነው ለአንተ አስደወሉልህ፣ ሊሆን በቤተሰቦች ስልክ። ከዛ በኋላ አንተ ምንም እንዳልተፈጠረ መጣ። ምክንያቱም እንዳልተባነነብህ በማሰብ ይህን ያህል ነበር እንዳይምሮህ፣ ይህን ያህል ነበር አይምሮህ። በቃ ይህን ያህል ነው ማሰብ የምትችለው። ለተራ ገንዘብ ብለህ
እኛን ወንድሞችን ሸጠናል አይደለ? ይሄ ውሸት አይደለም። በደንብ አንገት እንደፋ። በደንብ በጣም አሳፋሪ ስራ ነው የሰራው። ያመነን ሰው ነው የከዳው። ይህን ስራ ወደዋለሁ። ለንጹህ ህዝቦቻችን መቆም ያስደስተኛል። ሁሉም ነገር ተራ ወሬ ብቻ። አንተም ከሄራን እኩል ወንጀለኛ ነህ። ትሰማኛለህ? አንተም ከእሷ እኩል ትቀጣለህ። የእሷ ተባባሪ ነህ። እየሰማኝ ነው አይደል? ምን ያክል ገንዘብ ብከፍል ነው? ንገረኝ እስኪ ንገረኝ። በቃ በሰዓቱ ነግሬ ነበር አይደል? አንተም በቃ ቸግሮኛል ብዬ። ነገር ግን እኔ አንተ ቸገረና እጄን አጣጥፌ አልተቀመጥኩኝም አይደል? ለአንተ ነገሮችን ለማስተካከል በጣም እየሞከርኩ ነበር። በጣም ግን ጊዜ ሄዳ በቃ እኔ የምፈልግበት ሰዓትና በቃ እንኳን ገብጋቢ ችግር እኮ አይደለም። በነገራችን ነግረኛል እኮ አይደል? የጤና ጉዳይ ቢሆን ወይ የሆነ ነገር ቢሆን እንዴትም ተሯሩጠን ልንፈታው እንችል ነበር። ነገር ግን ያን ያህል አንገብጋቢ ጉዳይ እንኳን አይደል። ሁሉንም ነገር አውቃለሁ አይደለ? አንተ ግን ሌላ ማዋጣህን መንገድ ተጠቀምክ። ለምን ንገሬ። ለምንድን ነው? በቃ ስለቸገረኝ ነው። ሌላ ምንም አይነት በቃ እንትን ምክንያት የለኝም። ስለቸገረህ ብቻ እዚህ ነገር ውስጥ ገባህ። እንደዛ ነው እያልከኝ ያለው? በቃ ገንዘቡ አጓጉቶኝ ነው። እኛ ወንድሞች ላይ እንደዚህ አይነት ነገር እኛ እኮ አንተ ያጎደልንብህ ነገር እኮ የለም። ይሄን ታውቃለህ አይደል? አውቃለሁ እኮ የጎደለብኝ እኮ ነገር የለም። ግን በቃ በሰዓቱ ገንዘብ አስፈለገኝ። ከዛ ነግሬ ነበር፣ እሱን ታውቃለህ። ግን በቃ አንተም የቻልከውን ነገር እየሞከርክልኝ እንደነበር አውቃለሁ። እኔም ደግሞ በግሌ እየጣርኩ ነበር። ግን በቃ በሰዓቱ ደግሞ እዚህ ነገር ላይ እጄ ማስገባት አልፈለኩም ነበር። ግን በቃ ገንዘቡ አጓጓኝ። በጣም ብዙ ገንዘብ ነው። ስለዚህ በቃ ያው መግባት ባልፈልግም ገንዘቡ አስገደደኝና በቃ እጄን ከተትኩኝ። በጣም በተራ ገንዘብ እኮ ነው። በጣም ተራ ገንዘብ እኮ። ከዚህ በላይ ገንዘብ ቀርቦልሃል። ይሄን ነገር በደንብ አውቃለሁ። ይኸውልህ ትሰማኛለህ? በዚህ ኬዝ አይደለም በሌላ ኬዝ ከዚህ በላይ ገንዘብ ቀርቦልህ ያንን ነገር እንዳልተቀበልክ በደንብ አውቃለሁ። በዛ ነገር አመስግኜ ልክ ሳልጨርስ ግን አሁን በጣም በተራ ብር ተሸወርኩ እያልከኝ አላምነህ አይደለም? በቃ እውነቴን ነው። በቃ እኔ በዚህ ገንዘብ በቃ ስለፈለግኩትና ገንዘቡ በጣም ስላስፈለገኝ ነው በቃ የገባሁበት እንጂ እንዴት እኔ እናንተን መካድ እንዴት እፈልጋለሁ? እንዴት እንደዚህ ዋናው ጉዳይ ይኸውልህ፣ አንተ ፈለግ ካልፈለግ አይደለም፣ ክድህናል። ይህን ነገር እንድታቅልኝ እፈልጋለሁ። ክድህናል። ኧረ ይቅርታ። እሺ በቃ ይቅርታ አድርጉልኝ። በቃ እሺ። ውድ ቤተሰቦች እንግዲህ ምናልባት ባመናችሁ ሰው ተከርታችሁ የምታውቁ ከሆነ ስሜቴ ይገባችኋል። አንዳንድ ህመሞች ከማስለቀስ አልፈው ማሳቅ ይጀምራሉ። ምክንያቱም ማንጠብቀው ነገር ሲሆንብን ማለት ነው። እኔ ስንታየው ይከዳኛል ብዬ በህይወቴ አስቤው አላውቅም። ምክንያቱም ከኔም በፊት ይህንን ስራ ይሰራ የነበረ ሰው ነው። በፍጹም እኔ ያልከዳም በቃ አለ በቃ እኔ በቃ እዚህ ጉዳይ ውስጥ የገባሁት በቃ የነገር ስላጓጓኝና በቃ በጣም ስላስፈለገኝ ነው እንጂ ከአንተ ጋር በጣም ረጅም ጊዜ ብዙ ነገሮችን አብረን የሰራን ሰው ነኝ። ታውቃለህ። ገንዘብ ደግሞ ምን ያክል ኃይለኛ እንደሆነ መቼም ለአንተ አልነግረውም። አንተ ለገንዘብ ብለህ እኛን ወንድሞችን ይኸውልህ፣ ለገንዘብ ብለህ እኛን ከድተናል። ስለዚህ አፍ የለህም ጭራሽ። ይቅርታ አትበለኝ፣ አልፈልግም። ይኸውልህ ምን ልበልሽ? አትበለኝ። እሺ ምን ልበልሽ? ምንም ነገር እንድትለኝ አልፈልግም። ከአንተ ጋር መጋዘን ብቻ ነው መገናኘት የምፈልገው። ኧረ እንደዛ አይሆንም። በቃ እንደዛ እንዴት? ይኸውልህ የሚያስፈልግህን ቅጣት ትቀጣለህ። ወደድክም ጠላህም ማለት ነው። ቅጣት ያስፈልግሃል፣ ትቀጣለህ። ለዚህ ጥፋት ዝም ብለን ልንምርህ አንችልም። ይህ ነገር እንድታቅልኝ እፈልጋለሁ። ከአንተ ጋር ማን እንዳለ ለምን ይህን እንዳደረግ ሁሉንም ነገር እማጣራ ይሆናል። አጣርቼ ግን አንተ ላይ ከዚህ የባሰ አንድ ነገር ካገኘሁብህ ምንኝ መጨረሻችን መጥፎ ይሆን፣ ጥሩ አይሆንም። ጭራሽ ጥሩ አይሆንም መጨረሻችን። እሺ ይቅርታ። እሺ በቃ ይቅርታ፣ በእናታችሁ ይቅርታ አድርጉልኝ። በቃ እሺ። ይኸውልህ አሁን ወደ መጋዘን እንሄዳለን። የወዲት መጋዘን ነው እንዴ? እንደሚላምን ሄዳለሁ ነው ያልሄድም። ልክ ወንጀለኞች ሲቀጡ እንዳያቸው አንተም የምትቀጥ ይሆናል። ትሰማኛለህ? እንዴት? ለምን? በቃ ይቅርታ አልኩኝ እኮ በቃ ይቅርታ አድርጉልኝ። ከይቅርታ በላይ እኮ ምንም የለም። ተነስ፣ ራስን ችግር ውስጥ አትክተት። ተነስ፣ አንተ እኔ እኮ ሌላ ሰው ተነስ። እሺ ተነስ፣ በእናትህ ሂድ።
እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ውድ ቤተሰቦች ይህንን ቪዲዮ በመቀርጽላችሁ ሰዓት በጣም ስሜታዊ ሆኜ ሲቀጥልም ደግሞ በጣም ግራ በመጋባት ላይ ሆኜ ነው። ውድ ቤተሰቦች እንግዲህ እያንዳንዷን ነገር ለእናንተ ማሳወቅ እንዳለብኝ ስለማውቅ ነው። ሁላችሁም ከኛ እኩል ተጨንቃችኋል፣ ሁላችሁም ከኛ እኩል ወጥታችኋል፣ ወርዳችኋል። ውድ ቤተሰቦች ይህንን ነገር ለእናንተ የግዴታ መናገር እንዳለብኝ ነው ስለተሰማኝ ነው። ውድ ቤተሰቦች እዚህ ጋር የተገኘሁት እንግዲህ አሁን ላይ እውነቱን ለመናገር ለእናንተ ምንም የምነግራችሁ ነገር አይኖርም። ነገር ግን እንግዲህ አንድ ለእናንተ የምጋብዝላችሁ እንግዳ ይኖረኛል። ያንን እንግዳ ስትሆኑ በጣም እንደምትደሰቱ እርግጠኛ ነኝ። ውድ ቤተሰቦች እንግዲህ ምክንያቱም በጣም ለረጅም ጊዜ ስጠብቁ ስጓጉለት የነበረውን አንድ ሰው ነው ወደዚህ ይዤላችሁ መጣው። መቼም እንግዲህ አሁን እንደዚህ በምላችሁ ሰዓት የሆነ ነገር ልትጠረጥሩ ትችላላችሁ። ውድ ቤተሰቦች እንግዲህ ምንም ቢሆን እኔ አሁን ላይ ለእናንተ ይሄ ሰው ሊመጣ ነው ብዬ አልነግራችሁም። ያ ሰው እንግዲህ ወደዚህ እየመጣ ይገኛል። እሱ እስከሚመጣ ድረስ ለእናንተ ያለችውን ነገር ለማሳወቅ ያክል ነው እዚህ ጋር የተገኘሁት። እንግዲህ ውድ ቤተሰቦች አሁን በቀጥታ እሱ ሲመጣልኝ ቀጥታ ከእሱ ጋር ወደማደርገው ቆይታ የምገባ ይሆናል። በእርግጠኝነት ውድ ቤተሰቦች ትደሰቱበታላችሁ። በእርግጠኝነት በዚህ ጉዳይ እኔ እንደተደሰትኩት ትደሰታላችሁ ብዬ አስባለሁ። ምክንያቱም እኔ ውድ ቤተሰቦች በጣም ደስ ብሎኛል። ራሴ መቆጣጠር አቅቶኛል። ዛሬ የተለያዩ ስሜቶችን እያስተናገድኩ ነው የምገኘው። በአንድ በኩል እያዘንኩ ነው፣ በአንድ በኩልም እየተደሰትኩ ነው። እንግዲህ ውድ ቤተሰቦች ህይወት እንዲህ ነች። አንዴ ታስደስተናለች፣ አንዳንድ ጊዜ ደግሞ ታስከፋናለች። ሁሉንም ነገር ችለን መቀጠላችን የማይቀር ነገር ነው። ውድ ቤተሰቦች እንግዲህ አሁናዊ ያለኝን ስሜት በምነገራችሁ ሰዓት ግን በጣም ደስተኛ ነኝ። በጣም ደስ ብሎኛል። ለረጅም ጊዜ ስጓጓበት የነበረው ነገር አሁን ላይ ተሳክቶልኛል። እንግዲህ ተሳክቶልኝም ማየት ችያለሁ። ውድ ቤተሰቦች ይሄ መረጃ ሲደርሰኝ በጣም ደስተኛ ሆኜ ነበረ። ማረገው እምለው ነገር ሁላ ጠፍቶ ነበረ። እንግዲህ መታገስ ሁላ አልቻልኩኝም ነበር። ይሄን ቪዲዮ ራሱ የምቀርጽላችሁ እንግዲህ በጣም ስሜቴ ሆኜ ነው። ውድ ቤተሰቦች ምናልባት የምናገረው ነገር ሊያስታውቅ ይችላል። ማለት ሞረው ነገር ሁላ ጠፍቶብኛል። ምን እያልኳችሁ እንደሆነ ሁላ እርግጠኛ አይደለሁኝም። በጣም ደስተኛ ሆኛለሁ። በጣም ውድ ቤተሰቦች ማን እንደሚመጣ ስታውቁ እንግዲህ ልክ እንደኔ ትደስታላችሁ ብዬ ተስፋ አደርጋለሁ። አሁን ብዙም ወሬውን አላንዘዛባችሁ። ቀጥታ እንግዲህ ወደ ጉዳያችን የምንገባ ይሆናል። እየጠበኩት ያለሁት አንድ ሰው አለ። ያ ሰው ሲመጣ ካሜሬን አብርቼ ቀጥታ ማን ወደዚህ እንደመጣ ለእናንተ የማሳያችሁ ይሆናል። እንግዲህ እየጓጓችሁም ቢሆን እንድጠብቁኝ ስል በአክብሮት ጠይቃለሁ። ውድ ቤተሰቦች አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ፋይናሊ ሰዓቷ ላይ ደርሰናል። ለእናንተ አንዳንድ ነገሮችን ብያችሁ ነበር። እንግዲህ አንድ ሰው እየጠበቅኩኝ እንደሆነ ነግሬያችሁ ነበረ። ያም ሰው አሁን ላይ በራችን ላይ ቆሞ ይገኛል። ቀጥታ ወሬም አላንዛዛባችሁም። በቀጥታ እሱን ይዤው እገባለሁ። እንግዲህ ማን እንደሆነ ለማየት በእርግጠኝነት እንደጓጓችሁ ተስፋ አደርጋለሁ። አሁን ላይ መጓጓታችሁ የሚያበቃበት ጊዜ ላይ ደርሷል። እንግዲህ ውድ ቤተሰቦች ቀጥታ ይዤው ምገባ ይሆናል። ተከታተሉኝ። ወንድም እንዴት ነው? ግባ እባክህ። እሺ እንግዲህ ውድ ቤተሰቦች በጉጉት ስንጠብቀው የነበረው ወንድማችን ዳኒ ማለትም ለእናንተ ሰርፕራይዝ አለኝ ብያችሁ ነበረ። እንግዲህ ወንድማችን ዳኒ እንደምትመለከቱት ወደ ድሮ አቋሙ ተመልሶ በሙሉ ጤነኝነት ውድ ቤተሰቦች በሙሉ ጤነኝነት እንግዲህ እንደምታዩት በሁለት እግሮቹ ቆሞ አጠገባችን ተገኝቷል። ወደ ቤተሰቦች ሁሌ ሞሮንም ነገር አላውቅም። እውነቱን ለመናገር በጣም ደስ ብሎኛል። በጣም ምክንያቱም ወንድሜ ዳኒ ለረጅም ጊዜ ሲሰቃይ ነበር እንግዲህ በገጠመው ህመም ምክንያት። እንደምታዩት አሁን ላይ ግን ሙሉ በሙሉ ጤነኛ ሆኖ በእግሮቹ ቆሞ ለማየት አብቅቶናል። በጣም ደስ ብሎኛል። ወደ ቤተሰቦች እናንተም እንደምትደሰቱበት ተስፋ አደርጋለሁ። እኔ አሁን ወንድሜ ማቀፍ ፈልጌያለሁ። እውነቱን ለመናገር በጣም ደስ ብሎኛል። እውነት እኔ ማለት ምን ማለት እንዳለብኝ አላውቅም። በዚህ ሁኔታ እንደዚህ በጣም በቅርቡ አገኘዋለሁ ብዬ አላሰብኩኝ። እውነቱን ለመናገር እኔም ሰርፕራይዝ ነው የተረኩት። የሕክምና ባለሙያዎቻችን ደውለው ሁሉም ነገር ሰላም እንደሆነና ዳኒ ሊያገኘኝ እንደሚፈልግ ነገሩኝ። እንደዚህ እንኳን እንደሚመጣ ማለት አልጠበቅኩኝም ነበረ። ነገር ግን ሁሉም ነገር እንደተስተካከለ ዳኒም በሁለት እግሮቹ መቆም እንደቻለ ጭምር ነግረውኝ እንግዲህ ድንገት ነው ሳላስበው ድንገት ምንም በማላቅበት ሁኔታ ነው ዳኒ የመጣው። እንግዲህ እኔ አሁን ብዙም አለፍልፍባችሁ በእርግጠኝነት ዳኒ ናፍቋችኋል። ከእሱ ጋር እንግዲህ የተወሰነ ነገር ይነራል፣ ምን እንደተፈጠረም ጭምር በደንብ ይነግረናል። ነገር ግን በመጀመሪያ ዳኒ እባክህ አረፍ እንበልና ሁሉንም ነገር እናገራለን። ቁጭ በል እባክህ። ዳኒ
እውነቱን ለመናገር በጣም 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 ኦቨር ደስተኛ የሆንኩበት ጊዜ ነው። በቅርብ ጊዜያት እንደዚህ የተደሰትኩበት ጊዜ ሁላ ትዝ አይለኝም። በጣም ደስ ብሎኛል እንደዚህ ሆነ ስላየሁ፣ እንዲሁም ደግሞ ወደ ስራም ስለተመለስክ በጣም ደስ ብሎኛል። እኔ ከዚህ በላይ እንግዲህ አየር መያዝ አልፈልግም። ተመልካቾች ናፍቃቸዋል በጣም፣ አንተም እንደናፈቁህ እየነገርከኝ ነበረ። እስኪ ሰላምታ ስጥና ማለት የምትፈልገውን ነገር በሙሉ በል። እሺ ውድ ቤተሰቦች ከረጅም ጊዜ በኋላ እንግዲህ የፈጣሪ ፍቃድ ሆኖ የእናንተም ጸሎት ተጨምሮበት እንግዲህ ከረጅም ጊዜ የህመም ቆይታ በኋላ በድጋሚ ቆሜ ለመሄድ በቅቻለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ሰላምታ ሳልሰጥ ወደ እንትን የገባሁኝ። ውድ ቤተሰቦች እንደምን ቆያችሁ? ያው የምታውቁት ወንድማችሁ ዳኒ ነኝ። ውድ ቤተሰቦች እንግዲህ እንዳያችሁት ነው ማለት ጤናዬ ተመልሶልኛል። ፈጣሪ ፈቅዶ እንግዲህ ወደ ቤተሰቦች በብዙ ነገር ፈጣሪ ከጎናችን ቆሞ እንግዲህ ወደ ቀድሞ ሁኔታዬ ተመልሻለሁኝ። ማለት በጣም ስሜታዊ ያደርጋል አሁን ያለሁበት ሁኔታ። ለረጅም ጊዜ ወደ ቤተሰቦች ወደ 1 ወር 3 ሳምንት የሚጠጋ ጊዜ አልጋ ላይ ከዛም በመቀጠል በዊልቼር ስንቀሳቀስ ነበር የቆየሁት። ሰው ላይ ሸክም ሆኜ ነበር የቆየሁት። ግን ደግሞ በስተመጨረሻ ፈጣሪ ፈቅዶ እንጃ ማለት በጣም ግራ ገባኝ ማለት እንዳለብኝ ራሱ። ከረጅም ጊዜ በኋላ እዚህ ጋር እንደመገኘት አንጻር በጣም ስሜታዊ የሚያደርግ ነገር ነው ይሄን ነገር እኛ ጋርም እንዲሁም ደግሞ ወደ ተመልካቾቻችን ጋር ይህ ስሜት እንዳለ አልጠራጠርም። ነገር ግን አሁን ላይ የማልቀሻ ጊዜያችን አብቅቷል። ዳኒ ልነግርህ የምፈልገው ነገር አሁን ላይ የመደሰቻ ጊዜያችን ነው እንጂ አሁን ላይ የምናለቅስበት ምንም አይነት ምክንያት የለም። ራስህን አረጋግተህ ደህና እንደሆንክ እንግዲህ ለውድ ቤተሰቦቻችን ማሳወቅ ይኖርብሃል። ምክንያቱም እነሱም ከኛ እኩል ነው በጣም እየተጨነቁ የነበሩት በአንተ ጉዳይ። ስለዚህ እባክህ ራስህን አረጋጋና አሁን የምንደሰትበት ሰዓት ነው እውነቱን ለመናገር። እሺ በጣም ይቅርታ ውድ ቤተሰቦች፣ ማለት ከረጅም ጊዜ ቆይታ በኋላ ነው በድጋሚ የተመለስኩትና ስመለስም ደግሞ ያው ደስታ ያስለቅሳል። ማለት አንዳንድ ጊዜ ከልክ ያለፈ ደስታ ለሳቅ ብቻ ሳይሆን ወደ ለቅሶ ያመራል፣ ማለት ትንሽ ኢሞሽናል ያደርጋልና አሁን ያለሁበት ስሜት እንደዛ ድብልቅልቅ የወጣ ስሜት ላይ ስለሆንኩኝም ጭምር ነው። ያው እንደማትታዘቡኝ እንደማትቀየሙኝ ትልቅ እምነት አለኝ። ውድ ቤተሰቦች በዋናነት ማለት የምፈልገው ነገር ፈጣሪ የተመሰገነ ይሁን። እሱ አያልቅበትም፣ ማለት ቸርነቱን ለእኛ መለገስ አያልቅበትም። ከዛም በመቀጠል ደግሞ እናንተ ከፈጣሪ ቀጥሎ እያየሁኝ ነው። ወደ ቤተሰቦች እያየሁኝ ነው። በተለይ የሆነ ጊዜ በኋላ ማለት አሁን እንደዚህ ቆሜ መሄዴ ከመረጋገጡ በፊት የነበሩትን 1 ሳምንት ከግማሽ የሚሆኑትን ቀናት ያው ከኢንተርኔት ጋር እንድገናኝ የሕክምና ባለሙያዎቼ የሳይኮሎጂ ባለሙያዎቼ እንግዲህ ፈቅደውልኝ ነገሮችን የነበሩትን ነገሮች ቪዲዮቻችንንም ስከታተል ነበር የቆየሁትና በእውነት ያላችሁን ፍቅር እያየሁኝ ነበረ፣ ያላችሁን ጭንቀት እያየሁኝ ነበረ። እኔ እንጃ ምን ብዬ ማመስገን እንዳለብኝ አላውቅም። ፈጣሪ ከልብ እግዚአብሔር ይስጥልኝ እላለሁኝ። ማለት እኔ እንጃ ምን ቃላቶችን ብጠቀም እናንተን ለማመስገን በቂ እንደሚሆን አላውቅም። አሁን ላይ ገና የዚህ ነገር መታወቂያ ምንጩ ባይታወቅም ግን ደግሞ ወደ ቤተሰቦች ከልብ ላመሰግናችሁ እፈልጋለሁ። ከዛ በመቀጠል ደግሞ ከጎኔ የነበሩትን ወንድሞቼን ናቲን እንዲሁም ደግሞ ሚኪንም
እኔ እንጃ ፈጣሪ እነሱን ስለሰጠኝ በእውነት በጣም ነው የማመሰግነው። በምድር ላይ መወለድ ቋንቋ ነው የሚለውን አባባል እውነት ሲሆን ያየሁት በወንድሜ ናቲ፣ በወንድሜ ሚኪ፣ አካባቢ በነበሩ ነርሶች፣ ሌሎች የክሩ አባሎቻችን በሁሉም ነው። በቃ ማለት በዚህ ጊዜ አለኝታ የሚሆን ሰው አለኝ ማለት ውድ ቤተሰቦች ከበቂ በላይ ነው። ማለት በቂ ቃሉ ራሱ የሆነ ያንሳል ይመስለኛል ስንጠራው እና ከበቂ በላይ ነው ሰው አለኝ ማለት በዚህ ሰዓት ላይ። ምክንያቱም ገንዘብ ሊኖር ይችላል። ገንዘብ ግን ልክ ነው ያለ ሰው ገንዘብ በጣም ጠቃሚ ነገር ነው። ግን ደግሞ ከገንዘብ በላይም ደግሞ ሰው አለኝ ማለት ትልቅ አለኝታነት ማለት ትልቅ የህሊና እረፍት ነው በዚህ ጊዜ እና ውድ ቤተሰቦች እኔ በዚህ ጊዜ ከፈጣሪ ቀጥሎ ከእናንተ እኩል ደግሞ እነዚህን የመሳሰሉ ወንድሞች ቤተሰቦችን ስለሰጠኝ ምን ብዬ አምላክን ማመስገን እንደምችል አላውቅም። በእውነት ለእኔ እናንተ ማመስገኝ ናችሁ ማለት እኔ እንጃ ብናገር መጨረስ አልችልም። የእናንተን ውለታ እኔ እንዴት ብዬ እንደምከፍለው አላውቅም። እናንተ እኔ ህይወት ላይ ማለት የኔ ቆሞ መሄድ ላይ የኔ በህይወት መትረፍ እኔ እስትንፋስን ይህንን ንጹህ አየር የሚባለውን ነገር የመተንፈስ እስትንፋስን የማስቀጠል ነገር ላይ በጣም ትልቅ አስተዋጽኦ ያላችሁ ሰዎች ናችሁ። ፈጣሪ እንግዲህ ያክብርልኝ ነው የምለው። በእውነት እሱ ውለታውን ይክፈልልኝ። እናንተ እኔ ላይ ያላችሁን ነገር ይክፈልልኝ እንጂ እኔ በምን አቅሜ መክፈል እንደምችል አላቅም። ተው እንደዚህ አትበል፣ ወንድማማቾች ነን እኮ ምናምን። ይሄ ከወንድማማቾችም በላይ ነው። ወንድም ለወንድሙ ልክ ነው ያደርጋል፣ ብዙ ነገር ያደርጋል። ግን ደግሞ ራስን እስከ መስጠት ድረስ እኔ እንጃ። በዚህ ጊዜ ማለት ጊዜው ያጠራጠራል። አሁን እንደዚህ አይነት ነገር ላይ ለመድረስ ማለት ፈጣሪ ያክብርልኝ። በእውነት ናቲ በጣም አመሰግናለሁ፣ ወንድሜ በጣም አመሰግናለሁ። እኔ በሄድክበት ክፉ አይንካህ ማለት ትልቅ ሁኛ አይደለም እየመረኩ ያለሁት፣ ግን ደግሞ ካረጋችሁልኝ ነገር አንጻር አንተን ሚኪንም ፈጣሪ ያክብርልኝ ነው ማለት የምፈልገው። ከዚህ በመቀጠል ደግሞ ያው ስለኔ የጤና ሁኔታ ያለፉት ጊዜያቶች እንዴት እንደነበሩ ማወቅ ያስፈልጋቸዋል። አሁንም ምን አይነት ሁኔታ ላይ ነው ያለሁት የሚለውን ነገር ደግሞ ለመግለጽ የሚያክል እንግዲህ ውድ ቤተሰቦች ያው አሁን ላይ ፈጣሪ የተመሰገነ ይሁን ቆሜ መሄድ ጀምሬያለሁ። የተለያዩ አይነት የሕክምና እርዳታዎች ሲደረጉልኝ ነበር የቆየሁት። ያው በመጨረሻ ካረኩት ቀረጻ በኋላ እንግዲህ ወደ ካሜራ እንዳልመጣ እንዲሁም ደግሞ ከካሜራም እንደምጠፋ እንግዲህ ወንድሜ ናቲና ሚኪ ገልጸውላችሁ ነበረ። ያው ለሕክምናው ሲባል ነው። ከዛም በኋላ እንግዲህ የተለያዩ አይነት የፊዚዮቴራፒ እንዲሁም ደግሞ የሳይኮሎጂ እገዞች እየተደረገልኝ ነበረ። የተለያዩ አይነት የሕክምና እርዳታዎች ወስጃለሁኝ። ከዛም በመቀጠል እንግዲህ ቀስ በቀስ ነው ሁኔታዎች እየተለወጡ የመጡት። በመጀመሪያ ያው የአእምሮዬን ጉዳይ ነው ሐኪሞቹ እንግዲህ በደንብ ጥርት አድርገው ለመስራት እየሞከሩ የነበረው። ፈጣሪ የተመሰገነ ይሁን ተሳክቶላቸዋል። ማለት ከዚህ በፊት የነበረኝ የተስፋ መቁረጥ ስሜትን ነበረ። ከዚህ በኋላ አልንቀሳቀስም፣ በእግሬ መሄድ አልችልም፣ ቆሜ መሄድ አልችልም፣ እግሬን ከዚህ በኋላ መጠቀም አልችልም የሚል ሀሳብ ነበረ። ያንን ሀሳብና ጭንቀት በእያንዳንዱ በነገሮች ውሃ ቀጠነ ብዬ እበሳጭ ነበረ፣ ስሜታዊ ይሆን ነበረ። ያንን ነገር እንግዲህ ጥሩ በሆነ መልኩ እንግዲህ አእምሮዬን አድሰውልኛል። ከዛም በመቀጠል እንግዲህ ያው አካላዊ ሕክምና ነው እንግዲህ የተደረገልኝ። የተለያዩ የፊዚዮ ቴራፒ ሕክምናዎችን ስወስድ ነበረ። ከዛም በኋላ ነው እንግዲህ ነገሮችን በስነ ስርዓት የተለያየ አይነት እንቅስቃሴ አድርጌ ራሴንም ሐኪሞቹም አብረውኝ
አብረውኝ ሆነው እያገዙኝም የተለያዩ አይነት መድኃኒቶችም እንግዲህ እየወሰድኩኝ አሁን ላለሁበት ሁኔታ የበቃሁት እንግዲህ ውድ ቤተሰቦች ማለት በእግሬ መሄድ የቻልኩት ትላንትና ወደ ከሰዓት አካባቢ ነው። ከዛም በኋላ እንግዲህ ወንድሞቼን ሰርፕራይዝ ማድረጉን ነው እንግዲህ የተያያዝኩት። እነሱም አያውቁም ነበረ ይሄ ነገር ሲፈጠር። ግን ደግሞ ከዛም በኋላ እኔው ራሴ በአካል ተገኝቼ እንግዲህ እንደዚህ ባልታሰበበት ሁኔታ እንግዲህ እነሱን ጥሩ ስሜት እንዲሰማቸው ማለት ልፋታቸው ፍሬ ማፍራቱን ሁሉንም ነገር እንግዲህ በአካል አሳየቻቸው ነው እነሱ ራሱ ያመኑት። ውድ ቤተሰቦች ፊታቸው ላይ የታየው ድንጋጤ፣ ደስታ፣ እንባ እኔ ምን ብዬ መግለጽ እንደምችል አላቅም። በዚህ ሰዓት ላይ ሚኪም እዚህ ኖሮ ያሉትን ነገሮች እንግዲህ አብረን ባሳያችሁ ደስ ይለኝ ነበር ምን ያክል ስሜታዊ እንደሆነና ደስተኛ እንደሆነ። ግን ደግሞ አሁን ላይ ትንሽ አንድ የሚሰራው ስራ ስላለም ነው ሚኪም እዚህ ያልተገኘው እንጂ እሱም ቢኖር ደስ ይለኝ ነበረ። አሁን ስላለሁበት ሁኔታ እንግዲህ ለመናገር ያክል ውድ ቤተሰቦች ያው ቆሜ መሄድ ጀምሬያለሁኝ። ግን ደግሞ ያው ቀስ በቀስ ነውና ነገሮች የሚስተካከሉት። በተለይ ደግሞ ከነበርኩበት ከባድ ኬዝ አንጻር ምንም አይነት ከፍተኛ የሆነ እንቅስቃሴ እንዳላደርግ ሩጫ የተባለ ነገር አይደለም ሩጫ ይቀርና ፈጠን ያለ እርምጃ እንኳን እንዳልራመድ ከበድ ያሉ እቃዎችን እንዳላነሳ ማለት ራሴን በጣም ቱ ዘ ሊሚት ፑሽ እንዳላደርገው እንዳልገፋው ነው ሐኪሞች የሰጡኝ ምክር እንግዲህ የሚያመለክተው። ውድ ቤተሰቦች በስተመጨረሻም ወደ ስራዬ መመለስ እንደምችል እንግዲህ ፈቃድም ሰጥተውኛል። ከሁሉም በላይ ደግሞ እኔን በጣም ያስደሰተኝ ነገር ይሄ ነው ከመዳኔም በላይ እንግዲህ ውድ ቤተሰቦች ያው ቀለል ያሉ እንቅስቃሴዎችን አድርገህ ወደ ስራህም መመለስ ትችላለህ። እንደ ከዚህ በፊቱ ከሰዎች ጋር መታገል የለም፣ ከሰዎች ጋር መሯሯጥ የለም። ያን ነገር እስካላደረክ ድረስ ቁጭ ብለህ ነገሮችን ለማሰላሰል የተለያዩ ዳይሬክሽኖችን ለመስጠት አሁን ጥሩ ሁኔታ ላይ ነው የምትገኘው። የአእምሮ ሁኔታ ጥሩ እስከሆነ ድረስ በቅርብ ቀን ደግሞ ያለብህ አሁን ላይ እየታየብህ ያሉት ትንንሽዬ ምልክቶች እንግዲህ ይጠፉና ወደ ሙሉ ጤንነት ትመለሳለህ ነው የተባልኩት። እንግዲህ ውድ ቤተሰቦች ያው አሁን ያለሁበትን ሁኔታ ለእናንተ ስናሳውቅ እንግዲህ በእንደዚህ አይነት መልኩ ነው ማለት ነው። እንግዲህ እናትዬ ብቻዬን ለፈለፍኩኝ ማለት ከረጅም ጊዜ በኋላ ስለመጣሁኝ ናፍቆቱም ስላለ ነው። እኔም ያው ይውጣልህ ብዬ ነው ዝም ያልኩ። ውድ ቤተሰቦችም በጣም ናፍቃቸው ነበር። እውነቱን ለመናገር ኮሜንቶችን እየገባን እናነባለን ሁላችንም ብንሆን ኮሜንቶችን እየገባን በምናነብበት ሰዓት በተለይ ደግሞ በዚህ ሳምንት ውስጥ በጣም አብዛኛው ኮሜንቶች የነበሩት ዳኒ እንዴት ነው ዳኒ እንዴት ሆነ የሚሉ ጥያቄዎች ነበሩ። እንግዲህ ቤተሰቦች ዳኒ አሁን ላይ በጣም አሪፍ የሚባል ጤንነት ላይ ይገኛል። እኔም በጣም ከመቻኮሌ የተነሳ እንግዲህ ወደ ሙሉ ጤንነቱ ተመልሷል ብያችሁም ነበሩ ቤተሰቦች። እሱ ግን በጣም በሰፊው ማብራሪያ ሰጥቷቸዋል እንግዲህ ያለበትን ሁኔታ። አሁን ላይ ዳኒ ኦፊሻሊ ወደ ስራው መመለሱን ለእናንተ ለውድ ቤተሰቦቻችን ማበስራችሁ ይሆናል። ከዚህ በኋላ ዳኒ እንግዲህ ልክ ከዚህ በፊት ሲያደርገው እንደነበረው የተለያዩ ኬዞችን እየያዘ ስራውን መስራቱን የሚቀጥል ይሆናል። ከዚህ በኋላ የሚናፍቃችሁን ወንድማችሁን ዳኒን እንግዲህ በየቀኑ በምላቀላችሁ ቪዲዮ መመልከት ትችላላችሁ። ከዚህ በኋላ ስለ ዳኒ መጨነቃችሁን እንድታቆሙ እናንተ መጠየቅ እፈልጋለሁ። ምክንያቱም ዳኒ በጣም ደህና ነው በሰዓት። እናንተም ይህን ያክል የተጨነቃችሁት ራሱ ለእኛም ጭምር እየከበደ ነበር። ውድ ቤተሰቦች እንግዲህ ተመልካቾቻችንን በጣም እያስጨነቅናቸው ነው እያልን የተለያዩ ነገሮችን ስናወራ ነበር ከሚኪ ጋር እንዲሁም ደግሞ ከዳኒ ጋርም። ዳኒም እንደነገረኝ ከሆነ እንግዲህ ሕክምናውን እየተደረገለት ባለበት ጊዜ ላይ ለተወሰነ ጊዜ ኢንተርኔት ተፈቅዶለት ነበረ እና እያንዳንዷን ኮሜንቶችን እያነበበ ነበረ፣ እያንዳንዱን ናፍቆታችሁን እያየ ነበረ። ስለዚህም እንግዲህ ዳኒ ከዚህ በኋላ እናንተንም እንዲሁም ደግሞ እኛንም የጠፋበትን ጊዜ ምክንያት በማድረግ እንደሚክሰን ባለሙሉ ተስፋ ነኝ። እንግዲህ ውድ ቤተሰቦች ከዚህ በኋላ እኔን ስለ ዳኒ መጠየቅም አይኖርባችሁም ማለት ነው። ያው ዳኒ ከዚህ በኋላ በቀጥታ ከእናንተ ጋር የሚገናኝ ይሆናል። እንግዲህ ከዚህ በኋላ ላለው የስራ ዘመኑ በሙሉ የተባረከና እንግዲህ መልካሙ ሁሉ የሚገጥምለት የስራ ዘመን እንዲሆንለት በእኔ በታናሽ ወንድሙ ስም እንግዲህ እመኝለታለሁ። ውድ ቤተሰቦች እንግዲህ ከዚህ በኋላ ከዳኒ ጋር የተለያዩ ቆይታዎችን ታደርጋላችሁ። ዳኒ ከዚህ በኋላ የናፈቃችሁ ሁልጊዜም ቢሆን ማየት ትችላላችሁ። እሱን እንግዲህ እኔም አሁን እየተንተባተብኩ ነው ያለሁት። እንግዲህ ዳኒዬ በጣም ደስ ብሎኛል
አሁንም በድጋሚ ልነግርህ የምፈልገው ነገር ወደ ስራ ስለተመለስክ እንግዲህ አሁን እዚህ ጋር ያለን ቆይታ ይብቃ። እኔም አንዳንድ ማድረግ ያሉብን ነገሮች አሉ። ከዚህ በኋላ እንግዲህ ዳኒ አንተም ደህና ስለሆንክ ወደ ስራ መመለስ ትችላለህ። በማንኛውም ሰዓት እረፍት ማድረግ የምትፈልግ ከሆነ እስከፈለግከው ጊዜ ድረስ እረፍት ማድረግን እንድትቀጥል ፈቃዱን ሰጥተንሃል። እንግዲህ የራስህ ውሳኔ ነው። ማድረግ የምትፈልገውን ነገር እንድታደርግ ፈቅደንልሃል። ሁላችንም ብንሆን ወደ ስራ መመለስ የምትፈልግ ከሆነ በማንኛውም ሰዓት መመለስ ትፈልጋለህ። እንዲሁም ደግሞ በቂ ረፍት ማድረግ የምትፈልግ ከሆነ በማንኛውም ሰዓት የፈለግከውን ነገር ማድረግ እንደምችል አሳውቅ እፈልጋለሁ። እንግዲህ ውድ ቤተሰቦች እኔ መሆን አንድ ማድረግ ያለብኝ ነገር ስላለ በቀጥታ ወደዛ የምገባ ይሆናል። እንግዲህ እያንዳንዷን ነገር አሁንም ቢሆን ያለችውን ነገር በዳኒ ጉዳይ ማለት ነው እያንዳንዱ ነገር እየተከታተልኩኝ ወደ እናንተ የማደርስላችሁ ይሆናል። ዳኒ ተመለሰ ማለት ዳኒ ላይ ይህንን ነገር ያደረጉበት ሰዎች ሳይቀጡ ይቀራሉ ማለት አይደለም። ሁሉንም ነገር እስከ መጨረሻው ተከታትለን ዳኒ ላይ እንደዚህ ያደረጉበትን ሰዎች በሙሉ እግር በእግር ተከታትለን ቅጣታቸውን የምናስተላልፍባቸው ይሆናል። እንግዲህ ውድ ቤተሰቦች እያንዳንዷን ነገር እየተከታተልኩኝ ወደ እናንተ ማድረሴን የምቀጥል ይሆናል። ቸር ቆዩልኝ።